አንገቱን አነኩት እንዴ አርገን ያነሳውት እንደ ብሬክ እዚህ ቤተሰብ ጋር አዲስ አበባ መጣች። አገኘት አንድ ቀን ቦሌ ብራስ ጋር ተገናኙ። አባጀ ይበልና ጻፍላት አለኝ። ምን ልበል አልኩት። በስመጪ ቶሎ ነይ እኔ አልጠብቅሽም፣ በሴት ይተካል እናት ያደልክሽ በልና ጻፍላት አለኝ። ከልቤ ቆርጬብሽ ልበሳሽ ንክርና ይቅርታ ልጠይቅሽ ባዶየን የምሰማቸው ታሪኮች አለ፣ ፍቅር ታሪኮች ደስ ይለኛል። ስለ ኤክሶች ማለት ስለ ኤክሶች ወቅ የወንድ ሚኒሲቲን ብቻ ወሬቨር ኤክስ ከተባለ ኤክስ ነውና ይሄ ትምህርቱ ኤክስ ምናምን አይደለም። የዳይናሚክስ ማትስ ምናምን ሲኤንጂ ምናምን የሚሏቸው ኢንጂነሪንግ ወይም ደግሞ የትምህርት ፈለጣዎች አይደለም። ኤክስ ምላችሁ የትምህርት ቤት ኤክስ ትፈልጉ ስለምራችሁ እሱ እንዳይመስላችሁ። ለማንኛውም ስለ ኤክሶች በጣም መስማት ወዳለውና ብዙ መረጃ አሰባስባለሁና ብዙ የሰበሰብኳቸው ወደፊት ማካፈላችሁ ነገር አለና አንዱ የቅርብ ሰው ምን አለ መሰላችሁ? ለጀምርላችሁ የሱን ታሪክ ላስቀድምላችሁ ዛሬና ይሄን ከማሳየት በፊት የደብረ ብርሃን ነው። ደብረ ብርሃን ማለት የመጣው ዘን በዚያ ፕራይመሪ መሀል ላይ ፕራይመሪ የተማረው ማለት ነው። ቀበና አካባቢ ፕራይመሪ ተማረ። ዘን ፕራይም ባጭሩ ነው ነገራችሁ። ይዘው በጣም የሆነ ፈን ሳይሆን ወይ ደግሞ ስለሚያስተምር ወይ ደግሞ ስዕል ኢማጂኔሽን የሆነ ስዕል ነገር ስላችሁ እንድትሰሙት ወይ ደግሞ እንድታዩ ስለፈለኩ ነው ውስጣችሁ ማለት ነው። ከደብረ ብርሃን ወደ አዲስ አበባ መጣ። አዲስ አበባ ላይ መሀል ፕራይመሪ ስኩል 6-7 ምናምን አንቀር ጀመረ። ዘን ቀበና አካባቢ እሱም ክላሶች የተማረ ምናምን ጎበዝ ተማሪ ነበር። የተማረ ዘን ሃይ ስኩልም እዛው ኮከበ ጽባ አካባቢ ቀበና ሻምፒሻን ቀበና ጋር ክላሱን ጨረሰ እስከ 12 በጣም ጥሩ የሚባል ጎበዝ ተማሪ በክፍለ ከተማ ደረጃ ኢቨን ውድድር አድርጎ ምናምን ፕራይመሪ ሃይ ስኩልም ያለ ማለት ነው ሽልማትና ብዙ ነገሮች ያስገኛል ለትምህርት ቤቶቹ የተማረበት ትምህርት ማለት ነው። ዘን ስለዚህ እንግዲህ የሚረብሻችሁ ድምጽ ካለች አለ አድርጉት እና ማይኮን የለም። ወዴት ሄደ? ወደ ዩኒቨርሲቲ ሄደ። የት? ሳምዌር ዩኒቨርሲቲ አልነግራቸው የሚያውቋቸው ሰዎች ሊያውቋቸው ስለሚችሉ የፍቅር ባለ ታሪኮቹ ስለዚህ ነግራቸው ዩኒቨርሲቲ እኔስ መቀሌ ዩኒቨርሲቲ ወደ ናገባኝ ቀይሬ መናገር ይችላል። እኔስ ኧረ በህግ አምላክ ተው ድምጽ ሆይ ተው እኔስ የሚቀጠቀጥ ድምጽ አለ። ውጭ ሆኜ የሆነ ሆቴል ሆኜ ማውራችሁ እንደተናገርኩት ማለት ነው። ለዛ ነው የሚረብሽ ድምጽ ካለ ሶሪ። እና ዩኒቨርሲቲ ሄደ። የት? መቀሌ ተቀይሯል። ዩኒቨርሲቲ ያለ ልጆች ደህንነት ሲባል አሁን ይሄ የራሳቸው ላይፍ ሊሆናቸው ስለሚችል ታሪኩ የታወቀ ሌላ ታሪክ እንዳይፈጠር በየፈራው እኔ ማፋታት ደግሞ አልፈልግም። ኤክሶች እንዲፋቱ በድሮ ላይፋቸው አሁን ላይፋቸው እንዲያበላሹ አልፈልግም። እንስማውና ወደ ታሪኩ እንመለሳለን። ወደ ዩኒቨርሲቲ ሄደዋል። እዛ ቆመናል። እንደዚህ በልና ጻፍላት አለኝ። ምን ልበል አልኩት። በስመጪ ቶሎ ነይ እኔ አልጠብቅሽም፣ በሴት ይተካል እናት ያደልክሽ በልና ጻፍላት አለኝ። የሱን ደብዳቤ ባንብበት ቁጥር እኔ ማልቀስ ነው ስራዬ። እና አሁን እንደማምሩ ወይቶ ግርማ ሞገሳችን የምሬን ፍቅራችሁ ግን እንዳያለች የምር ምንም አይነት ዋጋ ከፍላችሁ ፍቅራችን አስቀጥሉ። የኤክስ ምናምን የሚል ታሪክ አይኖራችሁ። በተቻላችሁ መጠን በተለይ የምትዋደዱ ከሆነ በቃ ለምን ትዝታ ወይም ደግሞ ከሌላ ሰው ጋር ሆናችሁ ለምን ያንን ላይፋችሁ እያሰባችሁ አሁን ያለውን ላይፋችሁ ታበላሻላችሁ? ከምትወዱት ጋር ለምን ዋጋ ከፍላችሁ ለመጋባት አብራችሁ ለምን ላይክ እንደነዚህ ሰዎች ፈገግ ለማለት ሞክሩ። እዚህ በቀር ኑሮ ምን ልታደርግ ነበር? ሌላ ሚስት ታገባ ነበር? ያኔ ጎላ ብዬ መልካም አይ አሁን ቆንጆ ነው። አላጣም ነበር። እኔም አላጣም ነበር።
የባሰበት ዋሰና መጣች። እግዚአብሔር ይመስገን ተጋባን። ሁል ጊዜ ፍቅር ብቻ አይደለም፣ መጋጨትም ይኖራል። ጥሩ ነገር ያደረኩላት ጊዜ በተለይ የልጅነት ፍቅራችሁን የመጀመሪያችሁን አብሮ አደጋችሁን ወሬበር ብቻ ወሬበር ተገናኙ ብቻ ክብራችሁ ጀምራችሁ ወይ ተዋዳችሁ የትም በምንም ምክንያት ተገናኙ ደስ ይሆናል። እስከ ተዋደዳችሁ ድረስ የመጀመሪያችሁ ሆነ ማለት ነው። የተስናት ኬር ማድረግ አይጠበቅባችሁም። ግን በተለይ የምራችሁ የምትዋደዱ ሰዎች ከልብ አስገባው አጥሙ ልታስደቅሱኝ ነው። ሰላባ ምናምን የገዛሁለት ስገዛላት የደጌታት በቃ ከምትወዱ ሰዎች ወይም ምንም ዋጋ ኢኮኖሚ ያለያችሁም ሌላም ነገር ብዙ ነገሮች ዋጋ ከከፈላችሁ በትክክለኛ ፍቅር ተሰካሽውኩኛ ግን በጣም ስለምናደር ነው የሚዋደድ ሰው ሲላይ አልወድ አዎ ከድሮ ጀምሮ ነው ይገዛልኛል። ምንም ባልነበረኝ ጊዜ አምናኝ እና ወደ ዩኒቨርሲቲው መመለሳለሁ። ወደ ቪዲዮ ወደ ዩኒቨርሲቲው ሲሄድ ፍሬሽ ኢሜጅ እየሳላችሁ ግቢ ውስጥ የዩኒቨርሲቲ ቁጭ ብላችኋል። መቀሌ ዩኒቨርሲቲ ዶርም የሆኑ ልጆች አለ፣ የወንዶች ዶርም፣ የሴቶች የሆነ ዶርም አለ። ጥቃቅን ነገሮች እንደዚህ ዲቴል ማውራት ስለምወድ ነው። እሺ እና ይሄ ጀለስ ምንድነው የመጀመሪያ ቀን ክላስ ፍሬሽማን ላይ ልክ ክላስ የጀመሩበት የመጀመሪያው ቀን ልክ ክላስ ሲገቡ ከዶርም ሰብሰብ ብለው ምናምን አዲስ ትውውቅ ነው ምናምን የዶርም ልጆች እርስ በራሳቸው ተግባብተው ምናምን በሶ ለመዋዋስ ጀምረው በሶ እየበጠበጡ እየጠጡ ምናምን ኦልሬዲ ልምምዱ ተጀምሯል። እርስ በራስ መግባባት ጀምሯል እና የመጀመሪያ ቀን ክላስ ተጀመረ። ገቡ ክላስ ከዛ ጥግጥጓን ጀለሴ እንግዲህ የዚህ ታሪክ ጀለስ ባለቤት ማለት ነው። ጥጉን ይዞ ቁጭ አለ። አስተማሪ ገብቷል። ከዛ ኮርስ አውትላይን እየተሰጠ ነው እና እየተሰጣቸው ያለ መመሩ ሰጠን ምናምን ነገር ያንዳንዱ ነገር ዝም ብሎ ሃይላይት እየሰጠ ነው ሙሉ ኮርሶችን ማለት ነው። ሃይላይት እየሰጠ ነው ሙሉ የትምህርቱን ይዘት። በዛ መሀል የሆነች ልጅ ጀለስ ከኋላ ተቀምጧል። የታሪክ ባለቤት ጥግ ላይ ይዞ እንዳልኳችሁ ጎበዝ ተማሪ ነው፣ ግን ፊት ለፊት መቀመጥ አይወድም። ጎበዝ ተማሪዎች ከፊት ነው የሚቀመጡት፣ እሱ ግን ከኋላ ነው ሄዶ የሚቀመጠው። ታውቃለህ እንዴ እንዳትሉኝ። ኤኒዌይስ አረፍዳ የሆነች ቸከስ መጣች። ምን ልንገራችሁ፣ ትልቅ ጫማ የሆነ እንደ ከስክስ አይነት ጫማ ያደረገች ሰፊ ሱሪ እንደ ቱታ ነገር ካኪ ቱታ አለ ላይክ እንደዛ ነገር ጸጉሯ እንደፈለገች እንደ ነገሩ ያስያዘች ዘን ረጅም ሰፋ ያለ ቲሸርት ያደረገች ቀቀላ ያለች ናት። ከመጣች ራፕ ያደረገች ምናምን ገባች ወደ ክላስ ገባች። ከዛ ልክ ስገባ ሲያት የተሰማው ስሜት ልቤ ስንጥቅ ሊል ነው። በቃ ስንጥቅ ልቤ ለተፋታ ደነገጥኩኝ። የምሬናል ደነገጥኩ፣ ተሰማኛል፣ ፊል አረኳል። ከዛ በእርግዳን የገባችው ማንኳኳት የለም። ከዛ አስተማሪው ከላይ እስከታች አያት። አስተማሪው እንዳትረሱት ከላይ እስከታች አያት። ጸጥ አላት። ገባች፣ መጣ፣ ጀለስ አጠገብ ዱቅ አለች። ማን ልቡ የተሰነጠቀው ሰውየው ጋር ቀጥላታችሁ። አንዳንድ ጊዜ ስትቀልድብኝ ፍቅር ያሳብዳል ትለኛለች እና ሊሆን ይችላል። እኔ አላደርኩም፣ እሷ ጋር እንደሆነ አላ ተመስጬ ነው የምሰማቸው። ሳብዳ ይሆን አላውቅም። ለማንኛውም እና የመጀመሪያ ቀን መታ አጠገቡ ቁጭ አለች ምናምን ነገር። ከዛ ያው ከላይ እስከታች እያያት ነው። ሁኔታዋ ግራ አጋባው ምናምን ነገር። ብቻ ያለበት ኮንዲሽን ብቻ የሆነ ሙድ ውስጥ ገባው ማለት ነው። ከዛ ቀን በቀን ከዚህ የዛ የመጀመሪያ ቀን ክላስ አለቀ። ቀን በቀን ነገሮች የተደጋገሙበት እየሩ መጣ። ከዛ ኦልሬዲ አብራው መቀመጥ ስለጀመረች በዛው ተዋወቁ፣ ተግባቡ ምናምን ነገር። ከዛ ልጁ ታፍ ስለነበር በዛው አስጠና ይመጣ ምናምን እያሳጠርክ ነው ነገራቸው። ራሳቸው እዛ ለጥናት ሲወጡ ሲሸኛኙ አብሮ ማታ ሲያጠኑ ምናምን እሱ ራሳቸው እዛው ግቢ ዩኒቨርሲቲ ውስጥ የሚፈጸመው ነገር ራሳቸው እየሳላችሁ እንግዲህ ቦታውን ሀሳብ የሚሄድ ነው ላይፉን የሚያሳልፋችሁ ካላችሁ ማለት ነው። እናላችሁ
በቃ ጦዘ መገናኘቱ ምናምን ነገር። እሷ ምንም የምታርፈው ታሪክ የለም። ራፕ ታደርጋለች። ከዛ አንዳንዴ በቃ አስጠናኝ ትለዋለች። ማታ ከዶርም ጠርታው ይወጣል። ወይም ደግሞ ቀን ላይ ከክላስ በኋላ አስጠናኝ ትለዋለች። ወይ ነገር ያስረዳታል። ላይብረሪ ይዟት ይገባል። ከዛ ወደ ዶርም ይመልሳታል። ዶርም ይገባና ምንድነው ለዶርም ልጆች እንግዲህ ሲከረባበት ምናምን እንቅልፍ ሲያጣ ምናምን በቃ ሙሉ ሌላ ታሪክ ውስጥ እየገባ አንደርስታንድ አድርጎት ነገር ብቻ ተረዱት ይመስለኛል። ከዛ አንዱ ጓደኛው ሞር ከሁሉም የሚቀርበው ለአንዱ አወያየው እንዴ ከዚህ ጋር ምን ላድርግ ምናምን ሲለው ንገራት ግን ሊነግራት አልቻለም። እስከ ስንት ጊዜ ያልነገራት? 1 አመት ከምናምን ኦልሞስት 2 አመት ሳይነግራት ቆየ። በዚህ መልኩ በመሀል ምን ተፈጠረ? ያ መምህር ደግሞ ምን ተፈጠረበት? የመጀመሪያ ቀን ስገባ ከላይ እስከታች አያት ያልኳቸው መምህር ምን አደረገ? ሌላ ፎንቃ ውስጥ ገባ። ማን? መምህርየው ይላታል። መምህሩ ማለት ደግሞ ግቢ ውስጥ አለ የሚባል ሁነኛ መምህር አለ፣ ግቢው አለኝ የሚለው መምህር በጣም ጎበዝ መምህር ነው። ዘኔ መምህሩ ነገር እንዳልሆነ ሆነ። ከትምህርት ቤት በዲሲፕሊን እስከ መታገድ ድረስ እስከ መባረር ድረስ ከዛ ከወጣ በኋላ ራሱን እስከ መጥላት፣ ብዙ ሱስ ውስጥ መግባት ምናምን መጉላላት፣ ብዙ ነገር በቃ የሆነ መጨረሻው የማያምር አይነት ነገር የለም። የሆነ ትልቅ ቦታ ደርሶ በአንዴ ወረድ ብሎ የሆነ የማይሆን ቦታ የሚገኝ ሰው ላይ እንደዛ ማለት ነው። ሌላ ከህይወት እንትን ውስጥ ወጣ ወደ ሌላኛው ታችኛው ህይወት ውስጥ ገባ ማለት ነው። እና ስቲል ረጅም ጊዜ ከዩኒቨርሲቲ ተባሮም እዛ ውስጥ ረጅም ጊዜ ኢንቮልቭ አድርጎ እዛው እንደቀረ ነው መረጃ ያለኝ እንደነገረኝ ዘን ከዚህኛው ጋር ደግሞ እንግዲህ ይሄ ሁሉ የተፈጠረው ከረጅም ጊዜ በኋላ ነው። እንደዚህ የሆነ ሰውዬው ሲጠይቃት እምቢ ስትለው መምህሩ ማለት ሲያናግራት እምቢ ስትለው አንዳንዴ ያገኘችው ሻይ ቡና ስትል ያው ቆርጬ ነው የነገርኳችሁ ረጅም ስለሆነ የተነገረኝ ታሪክ ወይ ደግሞ የደረሰኝ ታሪክ ዘንስ ሲቀጥራት ስትገናኙ ምናምን አንዳንዴ ደግሞ ስትጠፋበት፣ አንዳንዴ ስታገኘው፣ አንዳንዴ ስታገኘው ክላስ ማስተማር ሲያቅተው ብዙ ነገሮች ተፈጠሩ። በቃ ያ ብቃቱ ሲያጣ፣ ድብርት ውስጥ ሲገባ፣ ዲሲፕሊን ከሷ ጋር ሲጨቃጨቅ፣ ተማሪው ሁላ ሲያቅበት፣ መመሪያው ተማሪው ሁላ ሙድ ሲይዝበት ምናምን ኤቭሪቲንግ እንዳልሆነ ተበላሸ ነገር ይለው ማለት ነው። ሰው ከዛ በኋላ ነው በዲሲፕሊን በተደጋጋሚ ማስጠንቀቂያ የተሰጠውና ፋይናሊ የተባረረውና ያልሆነ ላይፍ ውስጥ የገባው ማለት ነው። ሰው ፍቅር ከባድ ነው። ልጅቷም አንደርታንዲንጓ እንደሚወዳት ያወቀች በዚህ መልኩ መጠጣርም አልነበረባትም። ብቻ ሆነ። ሴቶች ከባድ ናቸው። ካልፈለጉ አልፈለጉም ብለን በአናት ቆም። እኔስ የዩኒቨርሲቲው ጉዳይ እንሂድና እና መምህሩ በዛ ሲያልፍ በዛ መሀል ሁላ ግን ማን አለ? ይሄኛውም ልጅ አለ ማለት ሲጎዳ ከመምህሩ ጋር ያላትን ነገር ሲያቅ ከመምህሩ ጋር ምን የሆነች እንደሆነ ሲያቅ አንድ ስታገኘው አንድ ስለ እያንዳንዷ ከመምህሩ ጋር የነበረው ነገር እስከሚባረር ድረስ ያለውን ስቴፕ ይሄ ልጅ ያውቃል። ያ የሆነ ምንድነው 2 አመት ውስጥ ነው ይሄ ሁላ አፕሪ ነው ስለመምህሩ ማለት ነው። ዘን የልጁ ጉዳይ ደግሞ ምን ሆነ? 2 አመት ሙሉ ከመምህሩ እኩል ተሰቃየላችሁና ከስቶ መንኖ ምግብ አልበላ ብሎ ዶርሙድ ተይዞበት ተማሪው ሁላ አየር ይዞበት ትምህርቱን ላይ ሊያቋርጥ ደርሶ ጓደኛው አጠንክሮ እዛ ዶርም ውስጥ ይቀርባል የተባለው ተማሪ ያበረታታው ምናምን እንደምን በትምህርት ቀጠለ። ከግቢው ሰቅሎ በጣም በማዕረግ ይመረቃል ተብሎ የሚጠበቅ ተማሪ ነው። ታፍ ተማሪ ነው። እዚህም አዲስ አበባ ላይ ያለ አቅም ያለው ልጅ ነው ነው ነገራቸዋለሁ ነው። እና ብሬክ ከሁለተኛ አመት ወደ 3ኛ አመት ሊያልፉ ሲሉ አዲስ አበባ ለብሬክ መጣች። እሷ አክቹአሊ ወደ ባህር ዳር መስሎነች። እሱ ያው አዲስ አበባ ነው። ዘንድ ለብሬክ እዚህ ቤተሰብ ጋር አዲስ አበባ መጣች። አገኘት አንድ ቀን ቦሌ ብራስ ጋር ተገናኙ። ተቀጣጥረው ብራስ ጋር ተገናኙ። ኦልሞስት ሰምተው በቃ ኖርማል ፍሬንድ እንደሆነ ነው። በቃ እንደሚያስጠናት እንደሚያስረዳት ምናምን አብራ እንደምትቀመጥ ድሮ ይል አልፎ እንደምትንቀሳቀስ ምናምን የምታውቀው ነው። እሱ ግን የያዘው በሽታ ይዞት ነው። ልነግራት ነው አለ ወሰነ። ለፊት ኤርፖርት አይኑን እያዩ እንግዲህ የቦሌ ኤርፖርት አይኑን እያዩ ብራስ አካባቢ አንዱ ካፌ ጭለው ተነፈሰላት። ከዛ ነገሮች ሁሉ ተረባበሸች። እሷ ብዙም አልጠበቀችም ነበር። ያልጠበቀችው ነገር ሆነ ምናምን ነገር ባለች ምናምን እንዴት ጓደኞቻችን ምናምን ተባለ። ሄደች ወደ ቤቷ። ለጊዜው ተለያዩ። የዛ ቀን ውሎ አበቃ። ቻቻ ተባባሉ። ግቢ ሲመለሱ እንግዲህ ሌላ መዘዝ በመልኩ እንደሚገናኙ አይታወቅም።
እና ግቢ ተገናኙና ድጋሚ ከብሬክ በኋላ ከብሬክ መልስ ሊነጋገሩ ሞከሩ። ግን የሚሆን ነገር አልመሰለኝም። ከዛ ፋይናሊ ምን አደረገ? በጣም ልጅ ሲጎዳ ልጆቹ እኔ ጓደኛ የዶን ጓደኛ እኔ ላናግራት ምናምን ስለው አይሆንም ማለት እንደምንም ብሎ ደግሞ ምን አደረገ? እሷ ደግሞ ጀስት ጓደኝነታችን አብሮ ይቀጥል ኖርማል ፍሬንድ ነው እንደበፊቱ ነው ትምህርታችን አብረን ማር እናጥና አብረን እንቀመጥ የሚለው ነገር ሲገባ ደግሞ እሱ አልፈለገም። ከዛ ክላስ ስትመጣ ጥሎ እየወጣ በግቢ ስታልፍ እየሸወረ መንገድ እየቀየረ ላይብራሪ እየጠፋ ምናምን ነገር ለረጅም ማለት ለአምስትና አንድ ተርም ማለት ነው አንድ ሴሚስተርም ቆየ። ግን አልተቻለም። ፋይናሊ መልሶ ተገናኙ። ያው አሪፍ ቤስት ፍሬንድ ሆኑ። መልሶ ያው ፊሊንጉ እንዳለው ነው ማለት ነው። ከዛ እስከሚመረቁ ድረስ ያው በሽታው ሳይለቀው ምን ሳይል እንደዛው የመነመነ እየደከመ እየተሰቃየ ትምህርቱን ቀንሶ እንደምን ብሎ ተመርቆ ወጥቶ እዛው ማለት ነው። ከዛ ከምርቃት በኋላ የተወሰኑ ወራቶች ተቆይተው መጣች አዲስ አበባ በሆነ ኬስ። እሱም እዚህ አዲስ አበባ ነው። የመጨረሻ እድሉን ሊሞክር ድጋሚ ቦሌ ያገኛት። ለሁለተኛ ለሶስተኛ ጊዜ ቦሌ ተገናኙ። ለእሷ ያው ወደ አቃቂ አካባቢ ስለሆነች ወደ ቦሌ ነው የሚቀርባት። እሱ ደግሞ ያው ካለበት አካባቢ አራውንድ መገናኛ ስለሆነ ሄዶ ሊያገኛት ሞከረ። እንግፋቸው ነበር። ኤኒዌይስ 4 5 6 ጊዜ ተሞከረ። በስልክም በምን በቴክስትም ተሞከረ። አይሆንም። እንደተለመደው እንቅልፉን አጣ፣ ተሰቃየ ምናምን ብዙ ነገር ሆነ። አልሆነም። ሰሜራ መንገድ መረጠች። ስሞርቆ ወደ ስራው አለም ተሰማራ። ከሆነ ሰውዬ ጋር ሆነች። ከአንድ ከሁለት ዓመት በኋላ ፌል አደረገ። የኛ ሰውዬ ግን እስካሁን እየጠበቀ ነበር፣ እያወራት ነበር አልፎ እና እስቲ ላልረሳትም ልላችሁ ፈልጌ ነው። ጉዳዩ እንደተንጠለጠለ ነው ያለው። እሷም አልወሰነችም፣ እሱም አልወሰነም። ስቲል ግን የሚገርማችሁ እሷም ሌላ ነገር ነው ፋይንድ ብታደርግ ምንም አይነት ፍላጎት የላትም ለሱ። ስቲል እሷ ደግሞ አግብታም ሌላ ግታፍታ የፈለገ ያለ ፊሊንግ አለው። ግን ስቲል ደግሞ እሷ ምንም ነገር የላትም። ሴቶች ካልወደዱ ለምን በአናት አትቆም? እና ኢቭን የመጀመሪያ ነች ነው የሚለው ምንም ነገር ሳይኖረው ሳትወደው ሳትፈልገው የመጀመሪያ ነች ነው የሚለውና ስቲል አለ ፊሊንግ። እሷም አለች ሌላ ስትፈልግ። ከተገናኙ መልሼ አስደምጣችኋለሁ። ያለው ነገር ይሄን ይመስላል። በጣም አሳጥረኝ ነገርኳችሁ። ሌሎች የሚገራርሙ የሚያስለቅሱ ዲቴል የተነገሩ ወሬዎች ደግሞ ይዤላችሁ ቀጣይ ላይ ይመጣሉ አሉ። በመሀል የሚወሩ የዛሬው እንደውም ዝም ብሎ ተረት በሉት። ሌላኛው ግን የምር አምባ የሚያራጩ የሚገራርሙ ታሪኮች ደርሶኛል። ዲቴል አወራችኋለሁ። ዛሬ ስከሳይ በዚህ ጋር ግን ሪል ነገር ነው፣ የምሬ ነው። በጣም ትክክለኛና የደረሰኝ የፈጠራው ላይ እንዳይመስላችሁ። እንዴት ተቀይቼ እየሰራሁላችሁ እንደሆነ ግን ማወቅ አለባችሁ። ድምጽ እየጠበቅን ነው እንሰራላችሁ። ቤትም ቢሆን እንደዚህ ስለሆነ የሆነ ሳውንድ ፕሩፍ ያለበት ስቱዲዮ ካልተገባ በስተቀር ቤትም ቢሆን እንደዚህ ነው። እስኪ ሞጣ እንስማው። ቀበሌ ሊቀመንበር ረዳት አድርገው ጸሐፊ አምጥቶ ዲግሪ ነው ተመስገን የሚባል ልጅ እየሰማ ነው የሚሆነው። መታወቂያ አዲስ ነው አዲስም አለ። ለምን ጊዜ የለኝም እያለ ወጣት እኮ ነው። ጊዜ የለኝም እያለ እኔ በጣም ተደባዳቢ ነኝ። እኔን አያውቀኝም ለካ ጊዜ የለኝም እያለ እንዴ አለ እንዴ ተቦትረ ጊዜ የለኝም እያለ ጊዜ የለኝም ለኛል ሁሉ ጊዜ ለምን መታወቂያ ለምን ደሞ አታድስልኝ አልኩት። ጊዜ የለኝም። ከዚያ አረቄ ሲጠጡ አብረው ከተማ ነው። እኔ ስገባ ጠቅላላ ክብር ነው። ብድግ በጣም ነው ይፈሩ። ብድግ ዳር ሰው ሁሉ ተነሳ። ሲነሳ ደነገጠ ልጁ። ባለ ክላሽ ሁሉ ክላሹ እንዲያርጎ ይዞ ተነሳ። ተቀመጥ እገርፋለሁ አለ። በቃም ተደባዳቢና በቃ ጸብ ጫሪ ነኝ። በቃ ከደበረኝ ወያኔ እዚያ ጋር ወይ ብርጭቆ ወይ ጠርሙሳን ስኪ ብድግ ብለው ሰላም ይወዱኛል። ደግሞ ጨዋታለሁ ይወዱኛል። ሐቀኛን ምናምን ነው ይባላል። ብድግ ብሎ ሲልሱ ቁጭ አለ። እሺ ይሸልሙት አየሁትና አሁንም አያውቀኝም። አላወቀም ልጁ። እሺ ከዚያ እሱ ጋር ሄጄ ቁጭ አልኩ። እየሰማና ለምንድን ነው አንተ መታወቂያ ማታድስ አልኩት።
ምን አለ እንዴ? ሰዓት ሲኖረኝ እኮ እንዴት መጣ ትጠይቀኝ ምናምን አላለ። አንገቱን አነኩት እንዴ አድርጌ ነው ያነሳሁት። ሲሸመቀቅ በቃ ገደለውና ተሸክሜው ይዤው ወጣ። ያዘው ጠመንጃ እንደሸቅ እያደረጉ አላፊያቸው ነው ልቀቁት ተብሎ ከዚያ ምን ይቀንበር በል ወንድሜ እኔ ጋር እንዳታጋጨኝ ይሄ ሰውዬ በቃ ዛሬ ማታ ያጠፋል። ሂድና አስተውል። መታወቂያውን ያስቀመጥኩበት ፎቶ ፈልጎ አጥሞ አምጥቶ ወደ ፈታችን የኔ ማይ ፍሬንድ አወርጅሊ እስኪ See you. Bye-bye.